ይሄ መንግስት አንተን እንደሚገል ነው የተናገሩት ባይ እንደ አጫሉን ነገር እንደዚህ እየተባለች ነው ድፍት ያደረጉት ለገ ይበድ ይሄ ተዘግቷል ከዚህ በኋላ ለጋ ሆኖ እኔ ለማስገደል አዲስ አበባ ስገባ ይሆሊ ፊራኮ ዘመዶች እኮ ፊንፊኔ ላይ ነው እንጂ መንቀሳቀስ ያቃታቸው አንተ ስትነካ ታቋል አይደለ ያጫሉ ይደገማል ምን ችግር አለው ይደገማል ይሆሊ ፍራውል እሱም ብቻ ኢትዮጵያ መሄድ ብቻ አይደለም የፈለክም ዓለም ላይ በሚትኖርበት በሚትንቀሳቀስበት ጊዜ ሰይጣን አይተኛልም እሱ ለራሲ ስትል በጣም አርቅቄ ራሲ መጠበቅ ግድ ይላል ማለት ነው ምን ስንት ነገር አለ በነፃነት ነው ሀገሬ ላይ የሚሄደው በነፃነት እስቲ ወንድ የሆነ እንካኝ እንዴ ወንድ የሆነ እንካኝ እስቲ እውነት ቴዲና ቴምር እኔን ለማስገደል ተነጋግረዋል እስቲ እንግዲህ ወንድ የሆነ እንካኝ ወንድ የሆነ ማለት ነው እንደዚህ በነፃነት ያለ ምንም እንትን ነው የሚሄደው መኪና ይዤ ራሴ እንደውም እስከ ደምቢዶሎ ድረስ ነው እየነዳው የሚሄደው እንዴ ኦኬ አሁን ምንድነው መሰለህ አንተ ሰው ሆነ ቴዲ አንተ ሰው ሆነ ፍራው ዘማኛለህ ብዙ ጉድ ነው ማለት ፍራው ለለጌሳ ዴቢ ከከናከከኝቱ ቆይ አንዴ ቆይ ቴዲ እኮ ሰው እኮ አይደለም ባዶ ኪስ መጀመሪያ ራስህን ቻል መጀመሪያ የቤት ኪራይ መክፈል ቻል ይሰው በስንት ነገር ዳሃ ይሆናል በገንዘብም በአምሮም ዳሃ ይሆናል ስለሌለ እኮ ነው ቆዮኔ ላስገባው ፍቅሩ ወርድ ስለሌለ እኮ ነው ቴዲ እኔን ስንት ነገር እንትን ስትለኝ ነበረው እንዴ አንተ እኔን ልትናገር ትፈልጋለህ እንዴ ደግሞ 20 ሺህ አስገባ ስትባል 20 ሺህ ስለሌለ ሊያጭበረብረኝ ፍራውን መቄዶንያን አስገባ የተባልኩ ምንም ህዝቡን አታምጣት ህዝብን በኔ ላይ ለማስነሳት በታሪክ ቴዲ በታሪክ አትችለኝም በታሪክ ያቺን ከሲዳማ ክልል የወሰድካትን ከብት ማደለቢያ ብለ ከብት ለማደለብ ፈልጎ ሰው አገናኘኝ ብሎ ሰው ሁሉ ሰጥቼው ነበር ታቦር ተራራ ስር ከብት አደልባለሁ ብሎ ቴዲን እንትን እያልኩ ዮኒን ስቤዋለሁ አንዴ ማን ነው ሞዴሬተር እንትን አትበሉብኝ በእናታችሁ አንተ ወንድ ሆነ ነው እንትን የምትል ብዙ ጉድህን እኮ ነው የሸፈንኩልህ ፊራ ተረጋጋ በጌታ አልተባለም ይሄው ልጆቼ እኔን ለማስገደል ይናገራል እንዴ ውሸት ልጆቼ ውሸት እኔ እስካሁን ሰዓት ዛብ ነበርኩኝ እስካሁን ቁጭ ብያለሁ አንድ የተወራ ነገር የለም ስለዛ ስለ ገንዘብ ነው የተወራ አንድ ስለማስገደል ገንዘብም ቢሆን ጌታ ዮኒዬ እኔም ወድ ሰውን አይደል ወንድሜን አይደል ቴዲ ሐዋሳ አንተ ሂደ አካውንቱን ከፍቶ እኔ 30 ሚሊዮን ኢቭን በድምጽ ባንክ ደውዬ በድምጽ አሁን እዚህ 12 ሚሊዮን አሰማለሁ በድምጽ አካውንቴ ላይ ያለው እሱ ይገባኛል እሱን አይደለም ለፊራኔን ሰማኛ ቴዲ 20 ሺህ ለግድያ የለም ሌላ ውስጥ አትግባ ቆይ እሺ ግድያውን ሆልድ እና ፊራዬ ነው አንዴ ሰማኝ እንደ ጓደኛ ጌታ ምስክሬው ልጆቼን ይንሳኝ አልኩ ስለመግደል ስለምን የተወራ ነገር የለም ከየት ነው የሚያመጡት አረ ጌታ ይቅር ይበላችሁ ወዴት እየሄዳችሁ ይቻላል ማውራት ይቻላል አምጪ ቮይሱን ማስረጃውን አምጪ ምን ቃል በቃል ልንገርህ ፊራ እሺ ኢትዮጵያ ውስጥ ተፈላጊ ነው አጭበርብሮ ነው የወጣው ለህይወቱ የሚያሰጋዋል በስ አሁን ዋኖፍ ያለችበትንና አሁን ችግሩ ምንድነው የቴዲን ቃላት አትችሉትም ቴዲ ማለት ደንበኛ ቅኔ ይዘርፋል አንተም እንደዛው ዘውይዞ አንድ ናችሁ ሁለታችሁ እንደዛ ነው ያለው ለዮኒ ማኛ ግን ይሄ በቃ አላዳመጠው የሚሆነው ወይ እርጅና ተጫጭኑት አልፎት ይሆን እንዴት እንደሆነ አላውቅም ይሄ ጥሩ አይደለም ካንቺ አላረጅም ገለቴ እየተረጋጋሽ ማለት እንግዲህ እየተረጋጋታችን እየተረጋጋ ነገሩን ነው ለነገሩ ወደኔ ምናምን ማይላችን አልቋል ስለምችል ነው ግን ወንድማማች እንደዛ ብሏል አላለም ብሏል ተረጋጋ ትላንትና ያስታረቅናቸው ወንድሞቼ ናቸው አትግቢ አንቺ አላስታረቅሽ አንቺ አብረሻቸው እኔ እንጂ የታረቅኩት እሱ አልታረቀም አየ ልብ ቆይ እሱ እኛም ፈተዋል እናንተ እንድትታረቁ እንጂ ወደ ሌላ እንድትሄዱ አንፈልግም አንቺ ገባሽ ከኋላ ሆነን አልኩት ነው አታባኝም አንቺ በታሪክ ያባሉ ወንድማማቾች ናቸው እሱ የራሱ ቴዲ ለምን ቴዲ ያሳልም አታባለም ዮኒ
ቴዲ ሐዋሳ ለኔ ወንድሜ ነው። ያ ግን ኤርትራዊ ለኔ ወንድሜ አይደለም። ቢኮዝ ኤርትራዊ የሚሆን ስለሱ ጉዳይ አይደለም ያወራል። ኢትዮጵያዊ ነው ወንድሜ ነው። ስለዚህ እሱን እስማማለሁ፣ ግን በወንጀል አይደለም። ትላንት አይደለም በቃ ጨፍራችኋል። ይኸውልህ ልንገርህ፣ ምን ነው የሚጨፈረው? ማን ነው የጨፈረው? ጨፍረዋል። ስለዚህ እኛ ምን ለምንድን ነው እኛው ንግግራችን ካንተ ጋር አይደለም። ለምን ነው ከባለቤቱ ጋር ፊራም ወንድማችን ነው የተባለው። አሁን በገንዘብ ነው እያባላችሁ ያለው ማወቅ አልቻለክማ። አንተማ እኔ አስገባለሁ ብሏል። ፊራ ያስገባው ነገር አለ። ለዚህ ነው ኤርትራዊ ስታስገባ መሐሪ ሲናገሩ አንተ ዝም ትላለህ። መሐሪ ሲናገሩ ዝም ትላለህ አንተ እኮ እንደፈለግኛ ፈልገው እቺ ሴት ዮኒ እኛንም ስደበን። ቆይ አዳምጠኝ። እኛንም ስደበን እዛ ቁጭ ብለህ ግን አንድ ሻቢያ ገብቶ ሲናገሩ ዝም ትላለህ ነበር እኮ። አሁን ከየት ነው የመጣሽው? ማ እኔ ሁሌ በኋላ ወደ ጠይቀው ነበርሽ ልጅ ነሽ እንዴ? ምን ስለማታወራ አንድ ሻቢያ ገብቶ ሲናገሩ ለምን ዝም ትላለህ? ተቆርቋሪ ሰልቺው ቆይ እንዳናንተ ይኸውልህ ሁለታችሁ አትቻሉታ እንዴ ለምን አታረም ስትሰድቡ የነበረው? አሁን ምን ተገኝቶ ነው ሮጠሽ የመጣሽው? ዮኒ አንቺ አልነበርሽም ከጎን የነበርሽው እኮ። እሱ ችግር የለውም። አንቺ አልነበርሽም ከመጀመሪያው ጀምሮ ከጎን ነው። ይኸውልህ ምን ብለውታል መሰለህ ፊራ ከፊራ ጋር ከተጣላ ማሪ እኮ ነው ቅድም ብሎታል። ማማ ቆይ ከፊራ ጋር የተጣላ ፊራ ከዮኒ ጋር የተጣላ ጊዜ አሁን ዳር እያለ ሊጣላ ነው። ራሱ ሊጣላ ነው ወይ የሆነ ነገር ሊጣላ ነው። ስለዚህ ወንድሜ አንቺ አታገበን ያለው አንቺ ነገ ወጣሽ የምትሰድቢው ሰው ነው። አንቺ አትረቢም። እውነቱን ልንገርሽ እባክህ ሰዎች አይጋጩ ፕሊዝ። ዮኒ ሰላም ዮኒ አንዴ ዮኒ አንዴ አይቻቸዋለሁ። ትላንትና የማስታረቅ ነገር ጥሩ ነገር ስራዎች አንዴ ተናገር። ትንሽ ነው የማወራው። ዮኒ ትላንትና የቴዲን ጉዳይ ነው። ቴዲ አሁን መድረኩን ከፍቶላቸው ባለጉዳዮች ተምርና ፍራኦል ረጅም ጊዜ ብዙ ነገሮችን ስትሰሩ እንደነበረ ያውቃለሁ። ከዛ በኋላ የሆነ ሆኖ አሁን ፍራኦልና ቴዲን የሚያጋጭ ነገር ተከሰተ። እንዴት እንደሆነ ዲቴሉን ብዙም ራሱ ነው የፈጠረው ራሱ ነው። አሁን እሱን በተመለከተ ጥፋቶቹ የት ጋር እንደሆኑ ምክንያቱም በሳል ናቸው። ፍራኦልም ቴዲም በሐሳብ ቁጭ ተብሎ ተነጋግሮ መፍታት ይቻላል። ያው ሰው ሲጣላ ቅቤ እርስ በርስ አይቀባም ይታወቃል። ያለውን የሌለውን እየፈጠረ ምናምን ነገር በጣም ረጅም ይካሄዳል፣ በአካል ፊዚካልም ጭምር ማለት ነው። ትላንትና በቃ የማርገብ ነገር እንትን ብላችሁ አንድ ገስት ላይ ጥሩ ነገርን አይቼ ነበርና ምን ተፈጠረ? ተመልሶ ደግሞ አሁንም እኮ የትም አይደርስም። አሁን ቴዲም ሆነ ፍራ መፍታት ይቻላል። በቃ ያለፈ አልፏል። ጀስት ታንክ ዩ ብሮ ይቅርታ መጠያየቅ ካስፈለገ በዛ መልክ አድርጌ ነው። ደግሞ ለኔ እድል ሰጡኛላችሁ። እድል ሰጡኝ። ፊራ ታወራ ኤርሚያ ፕሊዝ በጣም ይቅርታ። እሺ ቴንክ ዩ ዮኒ ተባረክልኝ። ሌሎቻችሁም እግዚአብሔር አምላክ ይስጥልን። ፕሊዝ ይሄን ነገር ፊራ ቆይ ባለቤቱ ያወራ። ለምንድን ነው የምታወራው አንተ? ለምን እሱ በይሉንታ ስለሚታፈን እኮ ነው። ችግር የለም ያውራ ነው። ኤኬ ባለቤቱ ያውራ። ለምንድን ነው የሚታዘዘው? አብረን እኮ ነው ያለ ነው አይደል? እንደዚህ ጋር ምን ነው እነሱ እንድናስታርቅ ነው። አንቺ ልታባይ ነው እነሱ ብር አይባሉም። እነሱ ማበርት ያለሽ ይሄም ራሱ ብር ነው የሚፈልገው፣ እንዲረዳ ነው የሚፈልገው። እኛ እናስታርቃለን። እነሱ አይገባም። ከዚህ በኋላ ሼክም ሽማግሌም አይገባም። አንቺ ማሰው ማባላት ለማለሽ ኖ እሺ 5 ደቂቃ ለምን መሰላችሁ? ይሉንታ ይዟል። ማባላት አንቺ ሰው እንዴት ይታረቃል? ይደለሽም በልዱኝታ የሚሆን ነገር የለምና እሺ አንዴ ብቻ አንዴ ኦኬ አውራ አንድ ጊዜ አንድ ደቂቃኛ ገለልተኛ ወረደ ያየር አንድ ጊዜ እንናገር። እሺ ጆከር አንድ ሰከንድ ልናገር ነው። አንድ ደቂቃ ነው የምወስደው። እኔ በነገራችን ላይ በረጅም ጊዜ ይሄንን ጉዳይ እናውቀዋለን። ዛሬ ልናገራት ፈቅደልኝ። ጂጂኪያ ወደ ዘረኝነት አምጥተሽ የነሱ ሀቅ እንዳይወጣ የልጅቱም የልጁም ሀቅ እንዳይወጣ ወደ ዘረኝነት ከመጣሽ እኮ እኛም በተምረም እንቆም ማቧካት ማባላት አይበቃሽም። እድሜሽን ልክ የልጆቹ እውነት ፊራ ትክክለኛ ገለልተኛ የሆነ ሰው ይዞት ለምን አይወጣላችሁ? ለምንስ ወደ ዘር ትወስዱታላችሁ? ወደ ዘርስ ሁለቱን አላጥፋችሁ ሀቃቸው እንዳይወጣ በኔ ላይ ሲስማሙ ጆከር የቴምር ጉዳይ አይደለም እኮ አሁን የቴዲ ጉዳይ ነው። የቴምር ጉዳይ አይደለም። የቴዲ ጉዳይ እኮ የተምርን ጉዳይ እኮ ነው ያዘው። አሁን የቴምር ጉዳይ አይደለም እኮ አሁን የሚናገር ያለው ወደ ዘረኝነት ተወስዶ መደበቂያ ተደርጎ ኖ አይደለም።
አይደለም ጆከር አንተ አልገባህም። በመቄዶንያ ጉዳይ ነው የመቄዶንያን ጉዳይ ነው የምናወራው። የቴምር ጉዳይ ሞቷል። የመቄዶንያ ጉዳይ በምንድን ነው የተነሳው? በምንድን ነው የተነሳው? ፊራ ከመጀመሪያው እኮ ነው የምንነሳው። ጨርሰን ትላንት ጆከር ትላንት ጨርሰን በይቅርታ ፈተን ታርቀን ዛሬ እንደገና አውቆ ቴምርን ይዞ መጥቶ እንዲነሳለት አደረገ። ሉክ እኔ ወለደ ቃስተኝና ተናገረ እንዲነሳለትስ የሚደረግም ባይደረግም አሁን እዚህ ጋር እየተካሄደ ያለው ነገር ይኸውልህ፣ እስካሁንም ጂጂ ስታወራ እስከ ዛሬም አይቻታለሁ። ወደ ዘረኝነት ነገሩ ተደብቆ በዘር ሁለቱም ተከፋፍሎ ነገሩ እንዳይፈታ ነው የተደረገ። ማን ነው? እነ ጂጂ ናቸው ያደረጉት። ሐቁን እኮ ነው እኛ የምንናገር። እንደ ዘረኝነት ከተሄደ እኔም ቆሞ የራሴ ሰው ጋር ነው። እንደ ግለሰብ ደግሞ ሐቅ እንደወጣ ከሆነ ከሁለታችሁም ከዘረኝነት ወጥቶ ከእንትን ወጥቶ ገለልተኛ የሆነ አካል የሁለታችሁንም አጣርቶ አንተ ሞስሬ ከሆነ እሷ ሙሸቷን ከሆነ እውነቱ እንደወጣ ማድረግ ነው። ከዚህ በኋላ ማንም ተላበሰ የሚሄደው ማንም ሽማግሌ አይደለም። እድሜ ሽልክ በእኛ ጥላቻ የሰከርሽ ሰው ነሽ። በእናትሽ ደንቆሮ አሁን የሆነ ማኛ ያንቺ ነው ቢሆን አትናገር። እዚህ ጋር ይኸውላችሁ ቆይ ፍራ አንዴ ጆከር አንድ ነገር ልንገርህ። ምን እንደሆነ አንድ ነገር ልንገርህ። ወረደ እኔ ሁለት ደቂቃ ተናገር። እኔ ፍራኦል ነው ያወራው። እኛ ባለጌ ልጆች ነን። አይቻልም። በቃ ወጣ። እኔ ፍራኦል ነው የማወራው፣ አንቺን አይደለም የማወራው እህቴ። ከይቅርታ ጋር ፊራ ፕሊስ አስተውል። እንደ ጥበበኛ ሰው የነገርኩህን በውስጥም ፕሊስ አቁሙ ብያለሁ። ይሄን ነገር ቢቆም ጥሩ ነው። ወዳልሆነ አቅጣጫ እየሄደ ነው። ሰው እየተረበሸ ነው። ሰው እየተበጠበጠ ነው። የሃይማኖት አባቶች ቴዲ አስገድላለሁ አይደል ያለኝ? ቴዲን እኔ ጠይቀዋለሁ። እንደዛ አለ። እኔ አስገድላለሁ ኢትዮጵያ ፍራ እንደዚህ እናድርገው። ፊራ የዚህም ለምኛለሁ። ፕሊስ ይሄን ነገር አቁሙ። ወይ የዮኒ ፔጅ ላይ የሆነ ነገር ቦታ ላይ ቴዲ ጋር ተገናኝተን ማለት ነው። ቴዲ ጋር ተገናኝተን ራሱ ቴዲ ተጋብዞ ፍራ ባለበት ነገሮቹን እናበርደዋለን። ችግር የለም። እኔ ፊራ ለኛ እንደሆነ አውቃለሁ። አንቺ አትነግሪኝም። በደንብ ነው የማውቀው። አንቺ አታውቂውም። ፊራን አታውቂውም ከኔ በላይ። ፍራ እንደሱ እናድርገው። ምንም ፊራን አታውቂውም። አንዴ ስማኝ። እስቲ ስማኝ። ከሄድክ እነሱ ፔጅ ላይ ከሄድክ የትም አይሄድም። ፊራ እነሱ ፔጅ ላይ ከሄድክ እግዚአብሔር ምስክሬ ነው። ችግር የለም። ምን ቴዲ ቦታ አልነበረም። ፍራ ቴዲ ራሱ እዚህ ሊመጣ ይችላል። አይመጣም። እኔ ጋር አይመጣም። አይቻልም። በቃ ማንንም አይለማመጥ። አንድ ነገር ልጠይቅህ። አንተን የምታዋርደን አለም ምንድነው የምታዋርደው? ስትሰሩ ያልነበር እንደ አንቺ ፊራ ህግ ይዞታል አይደለ? ሲያጠፋ ለጠልጠው እናቱ አይደለ? ፊራ ህግ ይዞታል አይደለ? ህግ ከያዘው በህግ ሂድ። ከዚህ በኋላ ዮኒ ማያስፈልግም። ጂጂኪ ማተስ ኤኬ ማያስፈልግም። ብርን አስመልስ። ኢትዮጵያ ስትገባ ወይ ደግሞ ከራሱ ከቢኒ ጋራ ከመቄዶንያ ቢኒ ጋራ እኛ አገናኛለሁ። ጂጂ ነው አንተ ገደል ሲባል እኔ ቁጭ ብዬ እሰማለሁ። ነገር ይመጣል። ዮኒ አንድ ጥያቄ ልጠይቅህ። አንተ ባለህበት ቴዲ ጋር ቁጭ ብለህ ሲናገሩ የነበረ እነ ኤርትራ ማለት ነው ምንድን ነው ሲሉት የነበረው? አሁን እዛ ቴዲ አዋሳ ቤት የተሰበሰቡት ማነው ሚውት አታርጉኝ። ሚውት የሚያደርገኝ ሰው አለ። አንተ ዮኒ ባለህበት ቴዲ አዋሳ ቤት ያሉት የፍራኦል ጠላቶች ናቸው። ሙሉ ለሙሉ ተሰብስበው እዛ የሚናገሩት የነበረው። ታዲያ ለምን ቁጭ ያልኩ ይመስልሃል? ቆይ ልንገርህ ለአንተ ፍራኦል ወደ ኢትዮጵያ ብሩን አስገብቷል ሲባል ያስገባበትን አውጥቶ ያሳየን አካውንት ግዴታ ማሳየት አለበት እንዴ? ምን ያህል ብር እንዳለው ያሳየን ብላለች አላለችም? አንተ ባለህበት ተናግራለች ቲምር ማለት ነው። ያንን የምትናገርበት እሱ የማሳየት ግዴታ የለበትም። ያንን ያህል ዘመቻውን እየከፈቱበት ነው ያለው። ከእሷ ጋር ተጣልተን ነው የወጣችው ወይስ አይደለም? ይሄ የኢትዮጵያ ጉዳይ ነው አይደል? ቆይ አንዴ ሆነ አንተ ነው የምጠይቅ። ይሄ የኢትዮጵያ ጉዳይ ነው። አንተንም ነው የምጠይቅ ማለት ነው። መጨረሻችንን አይተሃል ነበር። ፊራ እንልክልሃለን። ተሰዳድበን ነው የወጣችው ወይስ ይሄንን ያህል ዘመቻ ሆን ተብሎ የተከፈተበት ዮኒ ዝም አይልም። እስከመጨረሻው ብቻ ሰድቢያ ተለያይተናል አልተለያየንም? ነገረኛው እውነት ነው። ታዲያ መጀመሪያ ማዳመጥ የለብኝም አለብኝ? ብሮ አለብህ፣ ማዳመጥ ነበረብህ። ኤግዛክትሊ ከሰማው በኋላ ምንድን ነው ያደረኩት? እቺ ልጅ ሌላ ነገር ልጀምር፣ ሁሉ ነገር ወደ እሷ ነው ያመጣችው። እሷ ምንድን ነው ፍላጎቷ? የፈረደበት ያትራ ካለ እኔ ባልገባበት እንደው የዛን ቀን የገባሁበትን ቀን ነው የምረግመው። ይሄኛውም ስላልሰማኝ ምንም ማድረግ አልችልም። የእሱም ችግር ተግባባን።
ገና ለገና ስንት ነገር አለ። እሱ ወደዛ አልመለስም። እግዚአብሔር በሚያውቀው ማለት ነው። እግዚአብሔር በሚያውቀው ነው። እና የእሷ ጉዳይ ለብቻ ነው። እሷ የራሷን አጀንዳ ብቻ ነው እዛ ጋር የምትፈልገው ካያችሁ፣ የራሷን ነው። ስለዚህ ሁሉም ስለሚያውቃት ደንታም አልነበረኝም። እሷ እኔ የእነሱ ጉዳይ ወደ ሌላ እንዳይሄድ ነበር የኔ ነገር። ወደ ምን እንዳይሄድ፣ ወደ ሌላ ትርፍ ንግግር፣ ወደማይረባ ነገር፣ ወደ ዘር እንዳይሄድ እያረኩት ነበር። እዛ ዮኒ ወንድ ከሆነ ቴዲ ማለት ቴዲም የሆነ ዮና ማን ነው ቶሮንቶ ወንድ ከሆኑ 30 ሺህ ብር ለምን አሁን አያስገቡም? አንፈታተሽ። እውነት እነሱ ሱሪ ለብሰዋል። ወንድ እዛ ውስጥ አይደለም። እውነት ብር ስለሌላቸው ገንዘብ ስለሌላቸው እነሱ ያንን ገንዘብ አምጡ ሲባሉ ከዛ በኋላ ፍራኦልን ሊያጭበረብረን እኔ የነሱን 20 ሺህ ብር ነው እንደማጭበረብረው። እኔ 20 ሺህ ብር ካስገቡ እነሱ አሁን 30 ሺህ ብር ካስገቡ 30 ሺህ መልሼ እሰጣቸዋለሁ። የላቸውም ቫዝሊን መግዣ የላቸውም። አውቃቸዋለሁ። ሁለቱንም አውቃቸዋለሁ። ሲጀመር አንተ እኔ ብቻዬን ወንድ ልጅ ነኝ። ዮኒ ያቀኛል። በጣም እልህኛ ነኝ። በጣም እልህኛ ለምን መሰለህ? እኔ ደግሞ ቴዲን አለቀውም። ዘላለም አለቀው። አንዴ ፊራ ስማኝ፣ ለማየት ያቀለው አይ ነው ግን አንዴ ስማኝ ፕሊዝ። አንዴ እኔ እንደውም 1 ሚሊዮን ነበር 700 ሺህ ነው። እግዚአብሔር ምስክሬ ነው። $1 ሚሊዮን አስገባለሁ። አሁኑኑ ያስገቡ እነሱ። እግዚአብሔር ምስክሬ ነው። አሁን አስገባለሁ $1 ሚሊዮን 30 ሺህ ብር አካውንታቸውን ከፍቶ ያሳዩ። የላቸውም መኪና ማሰሪያ የላቸው። ዜሮ ባዶ ጭንቅላት። ቲክታክ ላይ መቶ ማውራት ብቻ ነው የሚያውቁት። ፊራ ስለተናደድክ ነው። ፕሊዝ አንተ በእርጋታ ሰዎች በማስታረቅ በእርዳታ የምትታወቅ ሰው ነው። ማቀ የፈለገው አያና ልኮ በውስጥ በኩል ታርቆኝ ሽምግልና ልኮ ዛሬ እንኳን ላይፍ ስገባ ሪፖስት አድርገ ቪዲዮ። አሁን ስለተናደድክ እኔን ተረጋግተህ ስማኝ ፕሊዝ። አንተ እዚህ ጋር የሚያውቅ ሰው አሮን ኬር ሌላው የሚያውቅ ሰው ግን በምንድን ነው? በእርዳታ ወይ ቸርች መጥተህ ስለ ቤተክርስቲያን ስታወራ አከተመ፣ ስለ ጌታ ስታወራ ማንም የፈለገ ማለት ይችላል፣ መብቱ ነው። ምክንያቱም ዶላር አይደለም ሁሉም አይወደም። ያ ዮኒም የሰማ አንድ ነገር ልንገር፣ ምን ማለት ነው የምናገረው። ሁሉም ጋር መስማማት አይቻልም። ራሺድ ካናዳ አስገባት እንዴ እኔ በደንብ ስሙኝ። የት ነበሩ? ኧረ ተው አንቺ የምትፈልጊው ወደ እሱ ዘር መርጦ አልረዳም። ይኸውልህ ረሺድ ካናዳ አትገቢም ለጊዜው። ለምን ዘር መርጦ አልረዳም? ይኸውላችሁ እንድንርቃው ነው ዘር መርጦ አልረዳም። አታጭበርብሪ። ሁሉም ኢትዮጵያዊ ነው የሚወደው። አንቺ ኦሮሞ እንደመረጠ አታስገቢ። ፍራኦል ሁንዱ ዋካጀ አይ እንዴት እንደምታደርገው ጨዋታውን እኔ ፍራኦል ሁሉም ኢትዮጵያዊ ነው። ሁንዱ በቃ ወዴት ነው የምትወስጂው? ነገር ወዴት ነው? እኔ ወጣ ነው ጌታ ምስክሬ። እቺ ሴትዮ ጤነኛ አይደለችም። ሙሉ ኢትዮጵያዊ የሚወደውን ሰው አንቺ ሌላ ነገር ውስጥ ነው የምትገባው። ዮኒ የጎንየውን ተውትና ይግደላቸው እንትን ብሏል። አንግባ ኦሮሞ አይገባም። ኦሮሞ አለ እኮ የቡቃ ዝምታ የለም። እንዲህ ነው የሚያገኙት። አንቺ የለሽም፣ ይሄ ልጅ የለም። ኦሮሞዎች አይደለም። እኔ ፊራ መሄዴ ነው። እኔ በጣም ወደ ጓደኛዬ ነው። ሁላችሁም ተረጋጉ። ሁላችሁም ጌታን እኔ መሄዴ ነው። እቺ ቀውስ ናት። ጌታ እስቲ ታገሰ ዮኒ። ይኸውላችሁ ፍራ አንድ ነገር አቋም ያዝ። አሁን ወታደር እንዴት ነው ጦር ላይ የማረከውን ሰው ይገለዋል እንዴ? የዓለም ሕግ ይፈቅድለታል? አሁን ፋይናንሻሊ የት ጋ ፍራኦል የት ጋ ነው? ሌሎች የት ጋ ናቸው? በቃ ምንም ትልቅ እውቀት አይጠይቅም። ኢምፕሊሲትሊ ሁሉም ሰው መልሱን ያውቃል። ገባ? ስለዚህ ይሄ ገብቶክ ለምንድን ነው እዚሁ ጋር ፍሪዝ የማታደርገው ይሄን ጉዳይ? በቃ ልዩነታችሁ ፍንጥቅ ብሎ ታይቷል። አይችሉም። ካልቻሉ ይሙቱ እንዴ? ቴዲም ይሁን እንትን ልትወስድብህ ነው። የሚወድህ ህዝብ ጋር እንዳትጣላ ፊራ። ኤግዛክትሊ ፍራ እኔ እኮ እሱ ሳይሆን ዮኒ ዶክተር አብይ ገለዋል ከገባ ማለቱ ነው እኮ በጣም የከነከነኝ። እኔ የከነከነኝ እኮ ዮኒ ምን መሰለህ፣ አገር ቤት ከገባ ዶክተር አብይ ገለዋል እኮ ነው ያለው። ኖ አላለም። አልሰማህም? እኔ እዛ ቁጭ ብያለሁ በልጆቼ አልኩ። እኔን ካላመንከኝ የራሱ ጉዳይ መብት ነው። ግን እኔ እዛ ቁጭ ብዬ አንተ ስትገደል ቁጭ ብያለሁ። ምን እኮ ይኸውልህ የተቆራረጠ ቪዲዮ ማየታችን አይቀርም። የተቆራረጠ ይመጣል። ታዩታላችሁ፣ እናንተ ትፈርዳላችሁ። ዛኔ እንደዛ አልተባለም። ዮኒ አሁን የተናገረው እውነቱን ነው። ኢትዮጵያ ገብቶ እንደዛ ማንም የተናገረ የለም። እስከ መጨረሻው እዛ ቁጭ ብዬ ስከታተል የነበረ ነው። ተባረክልኝ። ይሄንን ነገር ማንም የተጠቀመ ነገር የለም። ግን ብዙ ነገሮች ማሪ አስጠንቅ ሲዘርፈን የከረመው ከኢትዮጵያ ቼናሉ ትልቅ ብዙ ነገር ሲነበረ ማለት ነው። ይሄ ጉዳይ ያንተና የቴዲ ከሆነ ሌላው ለምን ይገባሉ? የማይመለከተው ሰዎች ለምን ይገባሉ ነው። እዛ ጋር ብዙ ነገሮች እየተባለ አሁን ለምሳሌ ዮኒ ማኛው እዛ ውስጥ ያሉት በሙሉ
ሲናገሩ የነበሩት የፍራኦል ጠላቶች ናቸው። ምናልባት ፍራኦል ብቻውን ነው ብሎ ሊያስቡ ይችላሉ። አይደለም፣ ሁላችንም ከፍራኦል ጎን እንቆማለን። በዚህ ሰዓት ላይ ማለት ነው። ከጎን ነው የገባው። አልዋሽም። አንድ ጃቢሳ የሚባል ልጅ መሰለኝ። ወሬ አታብዙ፣ ገንዘቡን ብቻ ላኩ፣ ምንም አያስፈልግም። ጭቅጭቅ የለም። ወደ ፖለቲካ ማንወስደው ወደ ምን አንወስደው፣ ገንዘቡን አስገቡ። ለምን አትገላገሉ? እንደውም 100,000 ሚሊዮን ነው ያን አስመለጣችሁ ሲላቸው ምን አሉት? ያን አስመለጡ። መቅዶኒያን የሚያውቅ ሰው እኮ ተበድሮም ቢሆን አስመልሰው ዞዬ ራሱ እንደዚህ ነው። በቃ ዞዬ ይኸውልህ ብልጠት ቢኖር ማለት ነው። ዮኒ ትሰማኛለህ? ብልጠት ቢኖር ማለት ነው የተሰጠውን ቻሌንጅ ተበድሮም ሆነ ከሆነ ባለ ሀብት ተበልቶ እንትን ብሎ ከፍራኦል ያክል ገንዘብ ለመቅዶኒያ ገቢ በተደረገ ነበር። እኔ የሚያስቀኝ እኮ እሱ ነው። እና የለም በቃ ካለለ ፍራኦል ምን ይሁኑ? ይሄ ገብቶ በቃ ላሽ ማድረግ ነው ያለብህ። ምነካ ስለዚህ አሁን ወደ ገደለው ያኛው እዛ ጋ ይኸውልህ ፍራኦል እዛ ጋ ነጥብ ኦልሬዲ አስመዝግቢያለሁ። ገብቶሃል? ወንዶች ናቸውና እጃቸውን ደግሞ ወደ ላይ አድርጎ ተሸንፈናል ምናምን በጉልበታቸው ሆኖ እንትን እንዲሉ ያው አትፈልግ ብዙ ሚዲያው ላይ መቆየት ይፈልጋሉ እና እነሱም እና ይሄን በቃ አውቄ እንዳላወቀው ምን መሰላችሁ? ቴዲ 4 ቀን ላይቭ አልገባም ነበር ሲያየው ኢንቫይሮንመንቱ አልተመቸውም። ስለዚህ ፍራኦልን ላዋርደውና ወደ ቦታ ልመለስ ነው። እኔ ኔቨር ኤቨር መዋረድ ልጅ አይደለሁ። የለም እኛም አንፈቅድም። እሱን ዮኒ ገብቷል። ታክቲክ ነገራችን ላይ ዮኒ አንተና እሱ እንደፈለጋችሁ ተቀጣቀጡ። ዮኒ እንደውም የገረመኝ ነገር አለ። በማላችሁ አልገባም። አንድ ነገር የሚገርም ነገር ሄድም ወደ ምንም አይሄድም። በቃ የአቅም ጉዳይ ነው፣ የአቅም ጉዳይ ነው የምታወራው። ይኸውልህ ፍራኦል ቴዲ ላይ ያየሁት ነገር ሌላ ልጨምርላችሁ ነው። እያንኳኩ ነው በር ላይ ናፍቀኸናል። ኤኬስቲ ቆይ እጪ ሲሜ ዘመዶች በር ላይ ቆመው ናፍቀኸናል፣ ልጃችን በስንት ዓመት ያገኘንህ የረሳህን እያሉ ነው። እግዚአብሔር ምስክሬን ኦሮሞዎች እየፈለጉ ነው። ጊዜ ይሰጣል ለኦሮሞ። ልጃችን ተመልሷል። ጊዜ ስጡን። ይሰጣል። ምን ያለው በዘር ውስጥ አልገባም። ጨርሻለሁ ጉዳይ ዮኒ ውስጥ እናወራለን። የኤኬ ፖለቲካ ባይዘወይ ይመቸኛል። ሜልዬ ማሂ የምወዳቸው ሰዎች መሲ ነው የገቡት። ተባረኩልኝ። የቴዲ ዮኒ ከመሄድ በፊት ማለት የቴዲ አሁን ትላንትና ራሱ ማለት ነው ውይይቱ ላይ ያየሁት ነገር ነበረ። ጓደኛው ዮኒ ነው የተባለው አሁንም ሲወጣ ምንድን ነው ይሄ የሚሮጠው ምናምን ነገር እኔ ጓዝ ነበር እዛ ቦታ ላይ ካየ እንደውም ሊሞክር ስትል ሁሉ ነገር ያየው ነበርና ይኸውልህ ያ ሁሉ የሽንፈት ምልክት መሆኑ አውቄ ፍራ ቀለል ማድረግ ነው፣ ፍሪዝ ማድረግ ነው ጉዳዩን። በቃ ኦልሬዲ የበላይነትን አስመስክረሃል አደባባይ። እሱ አያስፈልግም። አሁን እኔ እንደግሌ ዮኒ ባለበት ከቴዲ ጋር ፒስ እንድትፈጥሩ የራሳችሁ ኬዝ አልነበረም እኮ። ቴዲ መድረኩን ፈጠረላችሁ። በዛ መልክ ብቻ ተስተውሎ የሆነ ወደ ጓደኝነታችሁ ወደ ድሮ ይቅርታ በይቅርታ ማለት ነው። አሸናፊ ተሸናፊ ምንም ነገር ሉዝ የምታደርገው ነገር የለም። አንተ ዝና እንዳለ ነው። የቴዲም ዝና በየዘርፉ ሁሉም የየራሱን ነው የሚኖረው እና ይሄ ፍሪዝ ይሁን እዚሁ ጋር ግን አደራ ልብህን ጠብቅ። ሙሉ ኢትዮጵያ የሚወድህን ወደ ሌላ እንዳትወስድ። ኤግዛክትሊ ሌላ አንድ እንደውም ለዮኒ ጥያቄ አለ። ዮኒ እሺ፣ አቤት። የተምር ጉዳይ እኔ በጣም ገርሞኝ አላበቃ ያለኝ ነገር በመድኃኒዓለም እኔ እነግርሃለሁ። ፊራ ያለውን መሴጅ በውስጥ የመጣልኝ እነግርሃለሁ። ቆይ ይህችን ጥያቄ ሲማኝ ጌታ ወይ የሰው ገንዘብ በልታ ነው ለካ እንደዚህ የምትጮኸው። ይኸውልህ ገንዘቡ ራሱ 200 ሺህ የመጣው ዩቲዩብ ላይ የዘረፈችው ብር አንተ ራሱ እኮ ሰርተህባታል። አንተ ረሳት እቺ ልጅን ረስቻታለሁ። እቺ ቀውስ አድታል እኮ አልኩ። አንተ እኮ የለም። አይ አንቺን አስተካክለው ነው ያመጡሽ። እኔ ነገር ረሳለሁ። ተስተካከል። እኔ ነገር ረሳለሁ። እግዚአብሔርን ዮኒ ሰርተህባታል በመቤት ያቺ መስኪን ልጅ እሱ ብቻ ማአት ነገር ነው ይመጣል። እኔ አያይዤ ያስገባሁት ከኢትዮጵያ እንዳለ ኢንፎርሜሽኗ ኦሪጂናል በደንብ ነው ይመጣል። እንትናን አግኛት ሄለን ሾው ሙሉ ከመምሪያ ነው ይመጣ ከመምሪያ ፖሊስ መምሪያ ይቺ መርዝ ናት። እሷን ሲጀመር ዮኒ ካልከኝ አንደኛ እኔ በደንብ አድርጌ ከቴዲ ጋር ግን ወንድማማቾች ናቸው። ሲቲዝን ስትሆን ሚሊተሪ አይደለሁም ብላ ሊዲ አብርጆ ይነሱ ሚሊተሪ አይደለሁም ብላ እግዚአብሔርን ነው የምልህ። እኔ ቴዲ ያሳዝነኛል። ኖ እኔ መስማት የምፈልገው ነገር ወንድማማች ናቸው። እኔ ስለማውቅ መርዝ ልጅ ዝም በል። ቆይ ዝም በል ወንድም። ትሪ ወይ ነው የምናወራው። እኔ ስለማውቃቸው እኔና ይሄ ዳጣ አንላቀቅ። ልንገርሽ አይደል ጂጂ ትሪ ወይ እኔ አልናወራም ከሱ ጋር። ከማን ጋር እናወራለን? አናወራም። እኔ አንተ አላወራውም ከዚህ በኋላ እሱ ኔቨር ኤቨር። ከዚህ በኋላ ነው የምትለኝ? አውርተናል አላወራንም? እሱማ አውርተናል። ኤግዛክትሊ ፍሬንድ ነበር።
ኦኬ ትንሽ ይረጋጋውን ተና እልህን ስለማቀው አረጋጋው እሱን አንዴ ያ አረጋጋው ጥሩ ነገር ነው የኔ ጥያቄ ማለት ነው ቆይ ኧረ ተው ዮኒ ማኛ ቅጥቀጣ አስለመደው ተብያለሁ ጭራሽ እኔ ተው እሱ አሁን ምለው ምን መሰለህ ዋና ይሁን ለዚህ ሁላ ነገር አንድ ነገር ስማኝ ለዚህ ሁላ ነገር ቴምር የምትባል መርዝ ናት ለዚህ ሁላ ሰው ሁላ እንደዚህ የተያዛችሁት እቺ ቆሻሻ አምጥታ አለሳልሳ ያመጣች ወንዶቹን በሙሉ ምን እንደምታስነካራከም የሆነ ነገር ይላሉ እኔ ጥያቄ ዮኒ ጥያቄ ላንተ ማለት ነው ዮኒ ላንተ ጥያቄ ማለት ነው ይሄን ጉዳይ ተምር በህግ ማብቃት ያለበትን ጉዳይ ወደ ሚዲያ ስታመጣ ለምንድን ነው የተቀበልከው አንተም ጭምር ማለት ነው ዮኒ ማሽ ተቀበልኩኝ እኔ አልተቀበልክም ቴዲስ ለምንድን ነው የተቀበለ ለምን አጀንዳ ሰጠ ለምን መድረክ ሰጠ አልተቀበለም ተብዬ አይደል የምረገጠው 3 አመት የቴዲ ሲተት ካለ እዛ ጋር ኤኬ አንዴ ስማኛ 3 አመት ስትለኝ ባናትሽ ተተከይ ውሸታም ነሽ አልኳት ለምን ነበርኩበት ስትገዛ $10,000 ተቀንሶ እንደተሰጣት እኔን ራሱ አንተ ሁሌ እኔን እንደዚህ እንዳረከኝ ነው ብሎኝ በኔራ በእናት ከኔ ይለፍ በቃ ለኔ ስትል ብዬ 10,000 አስቀንሼ ጌታ ምስክሬ ልጆቼ ነው ምለው ነው የተገዛው ከዛ አንዴ አይደለም ሁለቴ አቅፋው ቪዲዮ ለቀው ምናምን አየው ታንኪዩ ተጣረቃችሁ እንዴ ምናምን ብዬ አለፍኩኝ ከዛ በኋላ ዶም ቀንሶልኝ ነው ፍራውል ጥሩ ልጅ ነው ታንኪዩ ብላኝ አልቀሳ ቪዲዮ ለከራችሁ ራሷ ቪዲዮ ሰርታ አቅፋኝ ስማኝ ሁለት ጊዜ ነው እንደውም መታይ ሳመች እኔ ሌላ ነገር አስባለሁ ከዛ በኋላ ምን ብዬ ነው አሁን ወጥቼ ደግሞ አብሬ ሆኜ ዲስካውንት አስደርጌ አሸጬ ያደረኩትን ማለት ያሸጥኩት ያልኩ መጀመሪያ ስንት ነበር 105,000 ብር ብቻ ነበር የከፈት $105,000 ማለት ነው ከዛ ደውላ ስታወራኝ እኔ ቆይ ልጠይቀው አልኳት እውነቱን እንድታውቁ ነው ደውዬ ልጠይቀው አልኳት ስጠይቅ እና ኧረ ትራክ ያልሰራለኝ ስትለኝ እንዲህ ብሎኝ ስትደው እንዴ ዮኒ 40 ምናምን ሺህ እኮ ይቀርባታል እንዴ ሳትከፍል እንዴት ነው ስራ የሚጀምረው ስራ እንትኑ ራሱ እና ፓርኪንግ እንኳን አላስከፈልኳትም ማለት ስንት ጊዜ ነው የቆመው አንተ ጋር 5 ወር አይደለ የ5 ወር ፓርኪንግ እንኳን አላስከፈልኳትም ይሄው እስካሁን አልተከፈለም ማለት ያንን እንኳን የምታስብ ልጅ አይደለችም እሱን እንኳን የፓርኪንግ እንኳን ብታስበው ምን ያህል ገንዘብ እንደሚሆን ታውቃለህ 6 ወር በየቀኑ ቢከፈል ያንን እንኳን አላስከፈላትም ከዛ መጣች ተቃቀፉ ሰላም ተባባሉ ሰላም ወረደ ኢንቴንሽኑ ምንድነው ወደ ሚዲያ መምጣቱ ኢንቴንሽኑ ሚዲያ ከህግ በላይ ነው ኢንቴንሽኑ ምን መሰለ አሁን የሆነ ሰው አቴንሽን አገኘ የሆነ ሰው እንትን አለ ከዛ የሆኑ ሰዎች አወራች መሰለኝ የዛ ጊዜ ኮቪድ ሰዓት ትራኮችን ማየት ትችላለህ በጣም ኤክስፔንሲቭ ነው ኤክስትሪምሊ ኤክስፔንሲቭ የሆነ ነው እኔ ታይሙን አውቀዋለሁ ሌሎችም ያውቁታል በዛ ሰዓት ሁሉም ያውቃል እንደ ማርኬቱ ይለያያል ገባ ሁሉም ቤት ውስጥ ነበረ ዴሊቨር ብቻ ነው የሚደረገው ትራክ ቢዝነሱ በቃ ጦፈ ነው ማለት በቃ የሌለ ሰርተዋል የኔ ጀለሶች የሚሰሩት እሱን ነው ገባ እነ መኩ ብትል እነ ሙሴ ብትል እነ ሙለር ብትል ምናምን የሚሰሩት ትራክ ነው ስለዚህ ማኛው አልሰማም ነው የሚለኝ በዛ ሰዓት ስደውል ማለት ነው ስለዚህ ያንን ሆነ አለቀ ከነጭ ብትገዛው ኖሮ የኔ ጥያቄ ከሌላ ዜጋ ብትገዛው በማንኛውም ፕራይስ መታትና ወሬ ታበዛ ነበር የለም አንዴ እንደገዛችሁ ውጪ ከዚህ ነው ማለት ኤግዛክትሊ ያ አውቃ ብላ የሆነ የማጭበርበር ማንነት ስላላት ከዚህ በፊት የሚያደርገችው ስላለ ትራኩ እኮ አሁን ይኸው እንደው ፍራውል የበደለ ቢሆን ይኸው የጌታን ነገር የበደለ ቢሆን ትራኳ ይጋጫል ቶታል ይሆን ነበረ እውነት በድሏት ቢሆን እሱ ላልነበር መድረስ ያለበት ትራኳ ተጋጭቶ አፈር ከድሜ ነው የበላው ትራኳ እውነት ቢኖራት ሀቅ ቢኖራት ትራኳ ፈጅቶ ባዶ ገብቶ ትዳሯን እዛ በትና ምን ትዳር የሆነ ሰው ፈልጋ ማለት ባዶ ትገባ ነበር አትገባም እግዚአብሔር ይፈርዳል በውሸት ስታርጉ ስትቀጥፉ እግዚአብሔር አምላክ ምን ያደርጋል ይሄን ነገር ያበላሸዋል ምናልባት መፈመስ ፈልጋ እንደሆነ ነው እንጂ ሶሻል ሚዲያ መፈመስ አይደለም አይ ቲንክ ያወራችሁን ነገር ካለ ፊራ ብትዘግበን በስሱ ደስ ይለኝ ወይ ፎንቃ የኮቪድ ጊዜ ያወራችሁን ነገር ታይኝማ ፈዛለች እኮ ምን ላግላት አለ ሌላ ነገር የለም ቀርባ ነበር ፍራ አይ የሆነ ነገር ካላችሁ በሉድና እኛ ምን አይደለም ስታይም ፈዘዘች ምናምን እና እኔ ኢግኖር አደረኩ በቃ ፋክቱ ይሄ ድውል የለም በመሀል ጭውት የለም አለኝ እኔ ታውቃለህ አበባ የመሰለች ሚስት አለኝ እኔ አይ ነው ግን በዛ ጊዜ ማለት ነው መደዋወል የለም እንዴት ጠፋ የትነው የሚባል ኔቨር ግን ፈለጉ ነገር ነበረባት መሰለኝ ግን ጌታን ነው የምለው እኔ የማወራው ምንድነው ምንድነው እኔ አሁንም ምንድነው ማንም ሰው በዚህ ደረጃ 3 አመት
ምንድነው ነገሩ? አይዞን ለክፉ አይሰጥም። አሁን ወሬ ያወራን ጌም አይደለም። ለብቻ ቁጭ ስትል አትሰጣትም ዞዬ። አይዞሽ እኔ ልቅና እኔ ልቅና ዮኒ እንቁርቴ ደግሞ ነገ በዚህ ትውልበታለች። ከዚህ በኋላ ማንም እንደታቀብ ብቻዋን ስትሆን ስጣት። አሁን 6000 ሰው አያያል እንቁርቴ ትቀድምና ዳሩን ትቶ ደግሞ ትላለች። ዞሮ ፍራ እንቁርቲ ድራማ ወይስ አሁን ምን ምንድን ነው ከቴዲ ጋር ጉዳይ አሁን ያለው ነው ኤኬልንገር ዋናው ፍራ በኔው እሰማለሁ። ዋናው ለዚህ ሁሉ መመሰቃቀል እቺ መርዝ በየቤቱ እየሄደች የምትቀባው ቅቤ በየቤቱ በተገባበት ቤት የሱ ወዳጅ የሆኑት በሙሉ ተከፍሎናል። ለምን ከ20 ወደ እኔ ለምን አታስገባምና በአደባባይ ይኸው ተከፍሎታል አለባት ይለፍልኝ ይለኝ ምድረ እካክ አመለጠው እኮ አላወቀውም እንደ ገና መመለስ አለበት እየተባለ ነው። ልታረግ ነው የሚባለው መመለስ ያለበት ነገር ነው። በእሊ የሚሆን ነገር የለም። ተቀብለ እኔ ራሴ መቄዶንያ ነኝ ብለህ ልገባ ነው የሚባል ወሬ ሰማን። እንደዛ ነው ጨዋታው። እንደሱ አትጫወቱ። ለማንኛውም ፊራ ይኸውልህ እኔን ስማኝ፣ ኤኬን ስማ። ምናልባት ሜልዬም ማሂም ከኔ የተለየ ቡርቃም ሀሳብ አላቸው ብዬ አላስብም። ይሄ ጉዳዩ መጀመሪያ ለዚህ ሁላ መበጣበጥ የመጣው ይቺ መርዝ ናት። ያንን ካሰብከው ሌሎች ወዳጆች ላይ ትርፍ ንግግሮች ተናግራቸዋል። ከዚህ በፊትም ተዝናንተናል። አሁንም ግን አትጨምሩት። ያ በነገራችን ላይ እሷ ደግሞ ማለት ነው ታምር ማለት ነው። እኔ ቆየው በጣም ይታዘብ ነበር ከስሮኝ በህግ ራሱ አይደለም በሚዲያ በህግ ራሱ ተሸናፊ ናት። ያን ደግሞ ታሳምራ በግማ ሞታል። አንተ የዛኔ ነው ማላናግረው። ያው በካሽ ነበር አትንቀሳቀስ ነበር። ፊራ በህግ ካልሄደ ከኔ ጋር አወራም። ከዛ አናወራ ኦሬዲ እንትን ብሏል። እግዚአብሔር ምስክሬ አናወራ። ያ በጣም መቀመቅ ነው የምትከታት በህግ ከሄደ መርዝ የሆነች ግን ቴዲና ፊራ ወንድማማቾች ናቸው። አልሰማቸውም። ሁለቱም የፈለገ ቢቀባጥሩ አልሰማም። ይሄው ዮኒ ታንክ ዩ ኦሬዲ ተልኮላት ሪስትሬን ኦርደር ለ5 ዓመት ስሜ እንዳታነሳ ለ2 ሰው ተልኳል። ዛሬ ማለት ነው አውራና መቀመቅ ትገባለች። ቪዲዮ አድርገህ ይሄው ኢቭን እንጂ ሌላ መርዝ የለም ብሮ። ይኸውልህ ትራኩን የገዛችሁ ተብሎ ራሱ እንደዚህ ብሩ ተጽፎላታል እዚህ ላይ አየው። አዎ እንዴ ለስንት ሰው ዶክመንት አየ፣ ለስንት ሰው ነው ጌታ ምስክሬ። እዮዳብ ከሱ ጋር የተጣላ እሱን ለመስደብ የደወለ ሰው እውነቱን ሲያውቅ እዮዳብ ተቀየረ። በቃ ይሄው ወዳጅ ሆኑ። ለጠላት የተባለ ወዳጅ ሆኑ። እስቲ ራሳችሁ ፍረዱ አልኩኝ እኮ። የማን ትራክ ነው ቶታል ዲሆነው አደጋ የደረሰበት? ማን የተጎሳቆለው? ዳሜጅ የጠየኳት ብር ስንት ብር ነው ይታያችኋል? ታች ላይ 1 ሚሊዮን ይኸውልህ። ሀቅ ቢኖራት የሁላ ነገር ይደርስባታል። ይደርሳል። እስቲ እናንተ ፍረዱ። ሀቅ የላትም። መርዝ ስለሆነች እግዚአብሔር አይቶ ይኸው ድምጥ ማቷን አለ። አይ ደግሞም በዚህ መልክ አይደለም እኮ ሀቅ ራሱ ቢኖራት እኮ በእውነት ኦፍላይን ነው። ይኸውልህ ጉዳዩን ኦፍላይን ነው የጀመሩት። ፍሪ ማርኬቲንግ ነው። አታለዋትን ራሱ ቢሆን ማለት ነው። የሰው ነው ከሳሽና ተከሳሽ ስም ከሳሽ ፍራኦል አብዲሳ ማብራራት አይጠበቅበትም። እና ምን አለ ገደልግቢ ማለት ይችላል። ዝም ብሎ ማብራራት አብዙ ኢፕሱም በርባስ you don't need any validation ያ ሶማሊ ምንድነው ብልጥ ብትሆን ማለት ነው። ያው እንዳልኩኝ የሶሻል ሚዲያ ምናምን ነገር ያው ፈመስ ምናምን ከሆነ ፎሎ አድርጋችሁ ሚሊዮን አስገባት ፎሎወር ምናምን ነገር ምናልባት ከዛ ያለፈ ሌላ ምን ላድርግ ዮኒ። ከዛ ያለፈ ምንም ነገር እዚህ ሶሻል ሚዲያ ላይ ፍርድ የለም። ጃስቲስ ፍቲ ምናምን የለም። እንደዚህ አይነት ነገር የግል ጉዳይ ነው። የገበያ ነፃ ገበያ ላይ አይ ዶንት ኖ ከወጣ ካልወጣ አላውቅም። ቼክ አደርጋለሁ። ምንም ነገር አትባባሉ። በቃ ፕሊዝ ይብራ። ምድረሱ ከቴዲ ጋር ምንም አይባባል። አይ ፕሮሚስ ከቴዲ ጋር እናስታርቃቸዋለን። እንደዚህ ነው የሚደረገው። ሰው ማስታረቅ ልመጂ ጂጂ አይደል ልመጂ ዮኒ አሁን እንደተናገርከው ፍራውልን እንደምትመክረው ቴዲንም እንደዛው ለብቻው አሁን ነው የምደውልልህ። ሚዲያ ላይ ወጥቶ ደቦ እየፈጠረ ያለው ትልቅ ነገር እየሰራ ያለው ይሄ ወረ ወጥቷል። ከሚዲያ ዋናው እሱ ወጥቷል ብሮ ኦልሬዲ ወጥቷል። ተናግሩ ጥሩ። አሁን ፍራውልን እየነገርከው ነው። አሁን ቀዝቀዝ ብሏል። አሁን ነው የምደውልለት ለቴዲ። ከዚህ ነው ቆይ ሚውት አድርጌ ልደውል። ትክክል። እንደዛ አድርግ። በቃ ደውልና ለቴዲ ነገሩ። በቃ ይቻላል። እንደዛ ነው የሚሻለው። ያ እኔም እንትን እለዋለሁ በተቻለ መጠን ፍራኦልና ቴዲ ቀለል ባለ መልኩ እንትን ይላል። ሚውት ነው የመሰለኝ ድምጽ አይሰማም። ፍራ እኔማ ቴዲን አልፋታውም። ተው እርሳ አንዳንዴ እኮ ዶክተር አብይ ይገላል አገር ቤት ከገባ ይላል።
አሌኮ ቃሊኮ ነው በቃ እንደውም አቅፎ ነው የሚስመኝ በመምጣቴ አቅፎ ቴንክ ዩ ፎር ካሚንግ ምናምን ብሎ አቅፎ ነው የሚስመኝ። እየሰማ ይሆናል 20 ሺህ ብር ስጡኝ ፍራውል በቃ 20 ሺህ ብር ስጠኝና በኔ ስም አስገብቼ ባይሆን ምናምን ነው ማለት ያለበት እንጂ እንዴት 20 ሺህ ብሯን ለመከላከል ይሄ ሁሉ ውጣ ውረድ ይገባል? ቴምር ደግሞ ሞኝ ነች። መታ ለሱ እንትን ትሆንለታለች። ምንም እኮ አታውቅም እኮ ሞኝ ናት በጣም። ለሱ መታ ማገዶ ትሆንለታለች። እነሱ 20 ሺህ አሁንም ቢሆን እንደውም 30 ሺህ ብር ያስገቡ እስቲ ተው 30 ሺህ እንደውም እኔ ምህረት አደርግላቸዋለሁ። ባንክ ስቴትመንታቸውን ካሳዩ እኔ አብቻዬን አስገባለሁ። ለነሱ ምህረት አደርጋለሁ። ቴዲ እና ዮኒ ቶሮንቶ እውነት አካውንታቸው ውስጥ $20,000 ካለ እኔ ምህረት አደርግላቸዋለሁ። ራሴ ያስገባለሁ። የነሱን ጨምር የላቸውም። ባዶ ናቸው። ዜሮ ዝም ብሎ ናቸው። ስጋ ቤት ነው የሚሰሩት ሁለቱም። ይገባናል። ፍራ ይገባናል። ተናደያል። ጊዜን ኤነርጂ ብዙ ነገሮች 5400 ሰው አለ አይደል? 5400 ሰው አለ። ትላንትና ይቅርታ አለ አያናም በውስጥ ጠርቶ ይቅርታ። ከዛ በኋላ ፊራ አለኝ ግን እውነት ተዘጋጅታል ለመስጠት ሲለኝ አካውንቴን ከፍቼ አሳየሁት ብርግድ አድርጌ። አረ ምናምን አንተኛ ልታሳጣ ነው ምናምን አለ። እኔ እግዚአብሔር ነው የባረከኝ ከሰው በላይ ነኝ ለማለት አይደለም። የመቄዶንያንም ስም ስጠራ ለመስጠት ነው እንጂ እንትን አይደለም። አሁን ከዛ በኋላ ውስጥ እዛ እንትና አያና እኮ የተከላከለለት እኮ ለቴዲ ነው። ለቴዲ እኮ ነው፣ ለእኔ እኮ አይደለም። ለቴዲ ነው። ቴዲ በውስጥ ተነጋግረን ምናምን ሽምግልና ምናምን ብሎ የመጡት እኮ እሱ ነው ያመጣው። እንደገና ዛሬ ራሱ ሪፖስት አድርጓል። ፍራውን ሪፖስቶችን ያንሳልኝ ቴዲ በዘረራ የሚለውን ስል ይኸው አነሳውለት ሪፖስት ያደርኩትን። እሺ ጨርሻለሁ። እኔ ከቴዲም ጋር ጨርሻለሁ። ስምና ሜንሽን አያደርግም። ይኸው ሰምተኛል። ጌታ ስምን ሜንሽን አደረገ እኮ ሌባ አለኝ እኮ ከዚህ በላይ ዮኒ ላሰማ አንዴ ስማ። እዚህ ጋር ያለውን አሁን አይደለም ይሄን የተባለው ማውራባት ስማ ቢዝነስ በቃ እንዲሰሩ ምናምን ለጥያቄ ተሞላችሁ ያገኙትን ስማ ዮኒ ከዚህ ፍላይቶች እዚህ ቲክቶክ ላይ ከኛ ጋር ቁጭ ብሎ ሲያወራ ሰላሚት ማለት ነው እየረዳ ጭቅጭቅ የሚፈጠር ሰውን አይቻላል። ስማ ከመንግስት ጋር ሰው ፖሊስ ይፈልጋል። ማህበራዊ ሚዲያ አመስከው ፌስቡክን አመስከው አየ ፖሊስ ይፈልጋል። ኢትዮጵያ በትገባ ያንን ነገር ነው የተናገረው። ናይ አንተ ለምን ማለት ምንም ሰው እኮ ሲናደድ ብዙ እንትን ሊል ይችላል። በተቻለ አቅም በወንድማማቹ መካከል ሰላም እንዲፈጠር ነው ማድረግ ያለብን። ለቀጣይ ዘለቄታ ሰላም የሚሻለው እሱ ነው። ሁለቱም መልካም ሰዎች ናቸው። ፍራኦልም በጣም መልካም ሰው ነው። ቴዲም በጣም መልካም ሰው ነው። በቃ ሰው ሲበሳጭና ሲናደድ ብዙ ነገር ይናገራል ማህበራዊ ሚዲያ ላይ ማለት ነው። ፖሊስ ይፈልጋል የሚለው ማን ነው የሚፈልገው? በተደጋጋሚ እየተናደደ እሱን የማይገልጽ ነገር በብስጭት ሰው ስሜታዊ ሰው ሲሆን ብዙ ነገር ይናገራል። በተቻለ አቅም ሰላም እንዲመጣ ነው መፍጠር መቻል ያለብን እንጂ ነገርን እየወሰዱ ማቀሳሰር እኮ ለማንም አይጠቅምም። ኖ ቴዲ የመጨረሻ መርዘኛ ነው። ቀላል ሰው አይመስላችሁ። መርዝ ነው። በጣም መርዘኛ ሰው ነው። አታውቂው። ሜሉ ያለችውን እስማማለሁ። ፕሊዝ አንተ ልጅ ተወን በእናትህ ሰላም ይፈጠርበት ፕሊዝ። አንድ ነገር ጂጂና አስቁመን አንተ ተጀምረህ ያ ነገር ነው። እባክህ አሁን ደውዬ ያወራሁት እኮ ይኸውልህ በንብት ላይ ስትሆን ቴዲ መውቀስ አይደለም። ቀዮኒ በእግዚአብሔር አንድ ጊዜ እንደማመጥ አወቅሽ ሲላት የባሏን መጽሐፍ አጠበች አለ። ቴዲን እየወቀስ ነው አይደለም። ቴዲ በስህተት ለተናገረው ነገር ወንድማችን ሪኮርድ አወጣ። ያ ማለት ነገር ማባባስ አይደለም። ያ ማለት ለአንዱ አግዞ ለአንዱ መሆን አይደለም። ኦኬ ዮኒ አላምንም ስላለ ነው። እኛ ደግሞ ያዳመጥነው ሰዎች አሉ። አሁን ደወልኩ አልኩሽ እኮ። ቆይ አዳምጠኝ ዮኒ አንድ ጊዜ ላውራ። ያ በቀደም ታረቁ በ12000 ሰው ህዝብ ስም ድጋሚ ዛሬ ለምንድን ነው ተነስቶ ያመጣው ነው። ከዛ ከተናገራቸው ደግሞ ፕሮግራሙ ላይ ከተናገራቸው ነገሮች ደግሞ ወንድማችን አመጣና እንዲ ነው ብሎ ሪኮርዱን ሲያሰማ እህታችን ተነሳችና እናንተ ደግሞ ሰውን ማባበዝ ማጣላት ኖ እውነቱ ይወጣል። ከዚህ በኋላ በህግ የሚካሄድም ከሆነ በህግ ይካሄዳል፣ በሽምግልናም ከሆነ በሽምግልና ይካሄዳል። ትላንት ይታረቃሉ፣ ዛሬ ወጥተው ይሰዳደባሉ፣ ተመልሰው ይታረቃሉ፣ እኛ ነገር ልናጋግል ልናጣላ አይደለም የመጣ ነው። እኛ የመጣ ነው ይሄኛውን የኛውን ተው ለማለት ነው። አታስወቅሰን 3 ዓመት በሙሉ አትሰደብ በገንዘብህ ለማለት ነው። ቴዲ ከማንም የበለጠ ወንድማችን ነው። ከማንም እናንተ ከምትቀርቡት ይልቅ እኔ ቀርበዋለሁ። ቴዲ አዋሳ እናንተ ከምትቀርቡት ይልቅ እኛን ከምትወዱት ይልቅ ምናልባት እኔ ወደዋለሁ። ምንፈልገው ግን እኛ ምንድነው ሁለቱም ከስተታቸው እንዲታሩ። ይሄ በገንዘቡ እየተሰደበ አንድ ጊዜ ልጨርስ እንደ ይሄ የማይመስል ነገር ማዚ ቁጭ ብለን አታወሪንም እንዴ? ይሄ በገንዘቡ የራስ ጉዳይ ሄዳ ጉጣ ተፈለሽ። ይሄ በገንዘቡ የሚሰደብ
ያ ደግሞ በማያውቀው ጋዜጠኛ እግዚአብሔርን ጋዜጠኛ ስለሆነ የእሱን ሙያ እየተጠቀሙ ሄዱታ የእሱን ሙያ እየተጠቀሙ አንቺን ብዬ አይደለም አንቺ በእውቀት አንቺ ያለሽበት አትበላ አንቺ ያለሽበት እናንተ ማቀሳሰር እንጂ የሚታረቁ ወንድሞች የሚታረቁትን አትሪም አንቺ እናንተ ተው ብዙ ትተዋወቃላችሁ የጎንየውን ተውና